ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ መጥተናል። ለተከታዮቹ ደቂቃዎች ከእናንተ ጋር ስንቆይም ከሀገር ውስጥና ከውጪ ያልተሰሙ አዳዲስ ስፖርታዊ መረጃዎችን በዛሬ ፕሮግራማችን ላይ ወደ እናንተ እናደርሳለን። ስለምታደምጡን ቆይታችሁን ከኛ ጋርም ስለምታደርጉ እጅጉን ከልብ አድርገን እናመሰግናለን። ዛሬ ተጠባቂ የአውሮፓ ቻምፒየንስ ሊግ ጨዋታ ይደረጋል። ሪያል ማድሪድ እና አርሰናል በኤምሬትስ ስቴዲየም ተጠባቂውን የአውሮፓ ቻምፒየንስ ሊግ ጨዋታ ያደርጋሉ። ሌላኛው ጨዋታ ደግሞ በኢንተር ሚላን እና በባየር ሚኒክ መካከል የሚደረግ ጨዋታ ነው። ከጨዋታዎቹ ጋር አያይዘን ዛሬ ሰፋ ያሉ ነጥቦችን እናነሳለን። በተለይ ከአርሰናልና ከሪያል ማድሪድ ጋር በተያያዘ የምናነሳቸው በርከት ያሉ ጉዳዮች ይኖራሉ። እነሱን ጉዳዮች እንዳሰሳለን። ትልልቆቹን የአውሮፓ ክለቦች የተመለከቱም እጅግ በርከት ያሉ ስፖርታዊ ጉዳዮች እየወጡ ይገኛሉ። እነሱን ወደ እናንተ ማድረሳችንን ዛሬም የምንቀጥል ይሆናል። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አደርጋለሁ። ለተከታዮቹ ደቂቃዎች አብራችሁኝ እንድትቆዩ ነው በአክብሮት የምጋብዘው። ከመሸጋገሪያው በኋላ በቀጥታ ወደ ዛሬ ፕሮግራማችን የምናመራ ይሆናል። በኢትዮጵያ ፕሪሚየር ሊግ 24ኛ ሳምንት ዛሬ የሚደረጉ መርሃ ግብሮች አሉ። ጠዋት ላይ አንድ መርሃ ግብር ተደርጓል። ጠዋት አካባቢ ረፋድ ላይ 3 ሰዓት ከ30 ላይ የተደረገ መርሃ ግብር ነው። አዳማ ከተማና ወላይታ ዲቻ ነበር ጨዋታቸውን ያደረጉት። ይህ ጨዋታ ምንም አይነት ጎል ሳይቆጠርበት 0-0 በሆናቸው ውጤት ነው የጠናቀቀው። ወላይታ ዲቻ 1 ነጥብ ማግኘቱን ተከትሎ ነጥቡን 37 በማድረስ ሁለተኛ ደረጃ ላይ ተቀምጧል። በአንጻሩ አዳማ ከተማ በ21 ነጥቦች 15ኛ ደረጃ ላይ ነው የተቀመጠው። በቀጣይ ወላይታ ዲቻ ከሐዋሳ ከተማ ጋር ይጫወታል። ኢትዮጵያ መድን ደግሞ ከአዳማ ከተማ ጋር ነው መርሃ ግብሩን የሚያደርገው። ሌላኛው እኛ ስቱዲዮ በገባንበት ሰዓት ደግሞ ቀን 9 ሰዓት ላይ የተጀመረ ጨዋታ አለ። ሀዲያ ሆሳዕናን ከድሬዳዋ ከተማ ጋር ያገናኘው መርሃ ግብር እየተደረገ ይገኛል። ሌላኛው ምሽት 12 ሰዓት ላይ ይደረጋል። መቻልና መቀሌ ሰባ እንደርታ ደግሞ ጨዋታቸውን ያደርጋሉ። ከነዚህ ሁለቱ ጨዋታዎች ጋር አያይዘን ሰፋ ያሉ ነጥቦችን በፕሮግራማችን መጨረሻ የምናነሳ ነው የሚሆነው። በአውሮፓ ቻምፒየንስ ሊግም ዛሬ ተጠባቂ ጨዋታዎች ይደረጋሉ። በተለይ ሪያል ማድሪድ እና አርሰናል የሚያደርጉት ጨዋታ እጅግ በርካቶች በጉጉት የሚጠብቁት ጨዋታ ነው። ምሽት 4 ሰዓት ላይ ይደረጋል። ከዚህ ጨዋታ ጋር በተያያዘ አንድ ትውስታን ወደ እናንተ እናደርስ። 2006 ላይ የተደረገው የሁለቱ ቡድኖች ጨዋታ ነው። የሀያሉ ክለብ ፕሬዝዳንት የሆኑት ፍሎሬንቲኖ ፔሬስ በመጀመሪያው የስልጣን ዘመናቸው በሮናልዶ ሉዊስ ናዛሪዮ ደ ሊማ፣ በዚነዲን ዚዳን፣ ዴቪድ ቤካም እና ሮቤርቶ ካርሎስ የገነቡት ጋላክቲኮ ለየትኛውም ቡድን አስፈሪ ነው። 2005-2006 የአውሮፓ ቻምፒየንስ ሊግ ምድብ 2ን አንድም ጨዋታ ሳይሸነፍ ያጠናቀቀው አርሰናል በጥሎ ማለፍ ከምድብ 6 ሁለተኛ ሆኖ ካጠናቀቀው ሪያል ማድሪድ ጋር ተገናኙ። ሳንቲያጎ ቤርናቢው ላይ ሊደረግ ቀነ ቀጠሮ የተያዘለት የመጀመሪያው ጨዋታ ዕለተ ማክሰኞ ምሽት በዋና ከተማው ማድሪድ ሊጀመር ነው። በምድብ ጨዋታዎች ካደረጋቸው 6 ጨዋታዎች 5ቱን ያሸነፉት አሰልጣኝ አርሰን ቬንገር ከወሳኙ ፍልሚያ በፊት ላውረንና ሶል ካምቤልን ጨምሮ 8 ተጫዋቾቻቸውን ጉዳት ላይ መሆናቸው ሌላ መፍትሄ እንዲፈልጉ አድርጓቸዋል። በተለይ የተከላካይ ክፍሉ መሳሳት በሮናልዶ ሉዊስ ናዛሪዮ ደ ሊማና በዳቪድ ቤካም የሚመራው የፊት መስመርን ለመቋቋም የተጫዋቾችም ያጫወትም ለውጥም እንዲያደርጉ አስገድዷቸዋል። 4-4-2 ዳይመንድ ቬንገር የሚታወቁበት ያጫወት ስልት ቢሆንም ማጥቃቱን በሚገባ የሚያግዘው የላውረን አለመኖርና በመከላከሉ ደግሞ አርሰናልን ጠጣር ያደረጉት ሶል ካምቤልና አሽሊ ኮል ከስብስቡ ውጪ መሆናቸው ኢኮኖሚስቱ ሰው አጫወቱ ላይ መጠነኛ ለውጥ እንዲያደርግ አድርጎታል። ከ4-4-2 ወደ 4-4-1 እንዲቀይሩ ማስገደዳቸውና ወደ ሜዳ ገቡ። ከኳስ ጋር ምቾት የሚሰማውና የፈጠራ አቅሙ ከፍ ያሉ አሌክዛንደር ሂለብ ከቴሪ ዳንኤል ኦንሪ ጀርባ በመሰለፍ በአስገዳጅ ሁኔታ ደግሞ ማቲዮ ፍላሚኒን ተከላካይ ያደረጉት። በተጨማሪም ብዙ የጨዋታ ልምድ የሌላቸው ፊሊፕ ሴንድሮስ እና ኢማኑኤል ኤቦዌ አስፈሪውን የማድሪድ አጥቂ እንዲያቆሙ የቤት ስራም ሰጥተዋቸው በቋሚነት አሰለፏቸው። አንቶኒዮ ሬይስም በቋሚነት የተሰለፈበት ከነበረበት ጉዳት ሙሉ ለሙሉ ሳያገግም ነበር የተጫወተው። ጂልቤርቶ ሲልቫና ወጣቱ ሴስ ፋብሬጋስ አማካይ ላይ ያሉ እንዲሁም ቴሪ ዳንኤል ኦንሪ ደግሞ በፊት አውራሪነት በቋሚነት የገቡ ተጫዋቾች ናቸው። በባለሜዳው በኩል ከኤከር ካሲያስ እስከ ሮቤርቶ ካርሎስ፣ ከሰርሂዮ ራሞስ እስከ ዳቪድ ቤካም፣ ከጉቲ እስከ ዚነዲን ዚዳን፣ ከሮናልዶ እስከ ሮቢኒሆ ጨዋታውን እንግዲህ በደጋፊያቸው ፊት ጨርሰው ለመመለስም ለመዘጋጀትም የቤት ስራቸውንም አጠናቀዋል። ቴሪ ዳንኤል ኦንሪ በጋላክቲኮ ፊት የነገሰበት ምሽት ነው። ይሄ በዚያች ምሽት ቴሪ ዳንኤል ኦንሪ በግዙፉ ሳንቲያጎ ቤርናቢው
ጋላክቲኮን ያፈራረሰበት ደግሞም የብዙ ልምድ ባለቤቱ ሮቤርቶ ካርሎስ እና የወጣቱ ሰርሂዮ ራሞስ ጥምረትን በጥሶ አርሰናልን የአውሮፓ ምርጥ ቡድኑን ያስደነገጠበት አጋጣሚ ነው። 2005-2006 የአውሮፓ ቻምፒየንስ ሊግ ጥሎ ማለፍ የመጀመሪያው ጨዋታ ሪያል ማድሪድ ከአርሰናል በ2000ዎቹ መጀመር የነበረው አርሰናል በሁሉም ረገድ ምርጡ ቡድን እንደነበር ለማረጋገጥም ያስመዘገበው ውጤት የሚመለከተው የጨዋታ መንገድና የያዛቸው ተጫዋቾችን ማስታወስ በቂ ነው። በአሰልጣኝ ዮሃን ራሞን ሎፔዝ የሚመሩት ሎስ ብላንኮቹ በመጀመሪያው 45 አስደንጋጭ ሙከራዎችን ቢያደርጉም በሜዳቸው የገጠማቸው ፈተና ግን እንዳሰቡት ቀላል አልሆነም። የመጀመሪያው ግማሽ ከሙከራ ያለፈ ነገር ሳይስተዋልበት 0-0 ተጠናቀቀ። ሁለተኛው 45 ከመጀመሩ 2 ደቂቃዎች ባልሞላ ጊዜ ውስጥም ቴሪ ዳንኤል ኦንሪ ከሴስ ፋብሪጋስ የተቀበለውን ኳስ እንደ ሮናልዶ አልቬሮ ሜጃና ጉቲን የመሳሰሉ ከዋክብትን አልፎ ሰርሂዮ ራሞስን አጋድሞ ኳሷን ኢከር ካሲያስ መረብ ላይ ያሳረፋት። ግቧ እስክትቆጠር ስቴዲየም ውስጥ ያሉ የማይመስሉት 3500 የአርሰናል ደጋፊዎች በደስታ ጮቤ ረገጡ። 80,000 ተመልካቾች የታደሙበት ቤርናቢው በዝምታ ተዋጠ። ለወትሮ እነ ሮናልዶና ቤካም እንደፈለጉ የሚፈነጩበትን ሳንቲያጎ ቤርናቢው ልዩነት ፈጣሪው አጥቂ ቴሪ ዳንኤል ኦንሪ ሆኖ ነገሰበት። አስፈሪውና የባለ ብዙ ልምዱ ባለቤት ጋላክቲኮ የወጣቶቹን ኢማኑኤል ኤቦይ፣ ፊሊፕ ሴንድሮስ፣ አቡ ዲያቢ፣ አሌክስ ሶንግ እና ማቲዮ ፊላሚኒን መከላከል ጥሶ ማለፍም ተሳነው። ጨዋታው በአርሰናሎች 1-0 አሸናፊነት ተጠናቀቀ። ማድሪድ ሃይበሪ ላይ የሚያደርገውን የመልሱን ጨዋታ ከመጠበቅ ውጪ አማራጭ አልነበረውም። በመልሱ መርሃ ግብር ወደ ሰሜን ለንደን ተጉዞም ግብ ሳያስቆጥሩ ተመለሱ። ሁለቱ ቡድኖች ለመጀመሪያም ለመጨረሻ ጊዜም የተገናኙበት አጋጣሚም ሆኖም ቀርቷል። አሁን ላይ ከ19 ዓመታት በኋላ በተመሳሳይ መድረክ በተመሳሳይ ቀን በሩብ ፍጻሜ ዛሬ ተፋጠዋል። ታሪካዊውን ድል መድገም እንፈልጋለን ብሏል ሚኬል ሜሪኖ። የአርሰናሉ የመሃል ሜዳ ተጫዋች የሆነው ሚኬል ሜሪኖ ቡድናቸው አርሰናል ሪያል ማድሪድን ያሸነፈበትን ድል መድገም እንደሚፈልግ ነው የገለጸው። አርሰናል ሪያል ማድሪድን ያሸነፈበት ጨዋታ ታሪካዊ አጋጣሚ ነበር ሲል የገለጸው ሚኬል ሜሪኖ ከጨዋታው ብዙ ጥሩ ትዝታዎችም አሉን ብሏል። ቡድናቸው በጥሩ የቡድን መንፈስ ላይ መሆኑን ያስረዳው ተጫዋቹ ድሉን ለመድገም ጥረት እንደሚያደርጉም ነው የተናገረው። አርሰናልና ሪያል ማድሪድ በታሪክ አጋጣሚ በአውሮፓ ቻምፒየንስ ሊግ ጥሎ ማለፍ አንድ ጊዜ ሲገናኙ ጨዋታው በአርሰናል አሸናፊነት የተጠናቀቀ ነበር። በጨዋታው አርሰናል ሳንቲያጎ ቤርናቢው ላይ በቴሪ ዳንኤል ኦንሪ ግብ 1-0 ያሸነፈ ሲሆን የመልሱ ጨዋታ 0-0 መጠናቀቁን ተከትሎ አርሰናል ሪያል ማድሪድን ጥሎ ሩብ ፍጻሜውን ተቀላቅሏል። በወቅቱ አርሰናሎች ለአውሮፓ ቻምፒየንስ ሊግ ፍጻሜ ደርሰው በባርሴሎና መሸነፋቸውን በርካቶችም ያስታውሱታል። ዛሬ ወሳኙ ጨዋታ ይደረጋል። የሰሜን ለንደኑ አርሰናል ዛሬ ከሪያል ማድሪድ ጋር በሚያደርገው ተጠባቂ ጨዋታ ስቴዲየሙ ደማቅ ለማድረግም ከፍተኛ ዝግጅት አድርገዋል። የክለቡ ደጋፊዎች በጨዋታው 2 ትልልቅ የጽሑፍ መልእክቶችን በስቴዲየሙ ለማስመልከትም ማቀዳቸው ተነግሯል። እንዲሁም ተጫዋቾችም ወደ ሜዳ የሚገቡበት ሰዓትም በስቴዲየም ውስጥ የተለያዩ ትርኢቶችም ለእይታ እንደሚቀርበን የተነገረው። የቡድኑ ተጫዋቾች ወደ ሜዳ ሲገቡ ሁሉም ደጋፊዎች የክለቡን ቀለማት የያዙ አርማዎችን ከፍ የሚያደርጉ ሲሆን አርማው በሁሉም መቀመጫዎች መዘጋጀቱን የተነገረው። ስቴዲየሙን ለማድመቅም ደጋፊዎች ቀደም ብለው ወደ ስቴዲየም እንደሚመጡ ጥሪ ቀርቦላቸዋል። አሰልጣኝ ሚኬል አርቴታ በጋዜጣዊ መግለጫቸው ጨዋታውን አብራችሁን ተጫውቱ ሲሉ ደጋፊዎቻቸውን መጠየቃቸው እንዲሁ የምናስታውሰው ጉዳይ ነው። ዛሬ አርሰናል ከሪያል ማድሪድ ጋር ጨዋታውን ያደርጋል። ምሽት 4 ሰዓት ሲል ነው ይህ ጨዋታ ደግሞ የሚደረገው። በኤምሬትስ ስቴዲየም የሚደረግ ጨዋታ ነው። ምሽት ላይ እንግዲህ የሚደረገውን መርሃ ግብር ሪያል ማድሪድ ባሳለፍነው ሳምንት መጨረሻ ቀናት ላይ በ30ኛ ሳምንት የስፔን ላሊጋ መርሃ ግብር በሜዳውና በደጋፊ ፊት በቫሌንሲያ ያልተጠበቀና አስደንጋጭ ሽንፈትን ካስተናገደ በኋላ ዛሬ ምሽት 4 ሰዓት ላይ በአውሮፓ ቻምፒየንስ ሊግ ሩብ ፍጻሜ የመጀመሪያ ዙር ተጠባቂ መርሃ ግብር ከሰሜን ለንደኑ ክለብ አርሰናል ጋር በኤምሬትስ ስቴዲየም የሚያከናውነውን ጨዋታ በጉጉት ይጠበቃል። ሪያል ማድሪድ በዘንድሮ የውድድር ዓመት በአጠቃላይ በሁሉም ውድድር አይነቶች ለዋንጫ እየተፎካከረ ቢሆንም በተጫዋቾች ጉዳትና ሌሎች ተያያዥ ጉዳዮች አማካኝነትም ከቅርብ ጊዜ ወዲህ የሜዳ ላይ ውጤታማነቱ እያሽቆለቆለ ይገኛል። በዚህም በላሊጋው ብቻ በሳምንቱ መጨረሻ በቫሌንሺያ መሸነፉን ተከትሎ ከሊጉ መሪ ባርሴሎና ጋር ያለው የነጥብ ልዩነት ወደ 4 ተሰፍቷል። እንዲሁም ሪያል ማድሪድ ከላሊጋው በተጨማሪ በስፔን ኮፓ ዴል ሬ ውድድር ላይ በግማሽ ፍጻሜ ከሪያል ሶሴዳድ ጋር በቤርናቢው የ120 ደቂቃ ትንቅንቅ አድርጎ አንቶኒ ሩዲገር በመጨረሻዋ ደቂቃ ላይ ባስቆጠራት ጎል በመታገዝ ነው ወደ ፍጻሜው ያለፈው። የፍጻሜውን ጨዋታ ከሳምንታት በኋላም ከባርሴሎና ጋር የሚያደርግ ይሆናል።
አሁን ላይ ሪያል ማድሪድ በቻምፒየንስ ሊግ ውድድር ላይ ወደ ዛሬው የሩብ ፍጻሜ ጨዋታ ከመምጣቱ በፊት የከተማ ተቀናቃኙን አትሌቲኮ ማድሪድን በደርሶ መልስ እንግዲህ ግንኙነትም በመለያ ምቶች አሸንፎ ሲሆን በቀጣይም የግማሽ ፍጻሜውን ትኬት ለማግኘትም ዛሬ ምሽት ከአርሰናል ጋር ብርቱ ፉክክር እንደሚያደርግ ይጠበቃል። አርሰናሎችን በተመለከተ ያሉ ጉዳዮችን ለመመልከት ያክል በሳምንቱ መጨረሻ ቀናት ላይ የ31ኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታውን በጉዲሰን ፓርክ ከኤቨርተን ጋር አከናውኖ በአቻ ውጤት ማጠናቀቁ የሚታወስ ነው። እንዲሁም የሚኬል አርቴታው እንግዲህ ቡድንም ባለፉት 3 ዓመታት ላይ ምንም እንኳን በዋንጫ የታጀበ አጨራረስ ባይኖረም እጅግ ጠንካራ ቡድን እንደሆነ እና ለዓመታት ከደረጃው የፔፕ ጓርዲዮላው ማንቸስተር ሲቲ እና በዋንጫ ፍክክር ላይ እስከ መጨረሻው ድረስም አንገት ለአንገት የተናነቀበት አጋጣሚንም የምናስታውሰው ነው። አርሰናሎች በተለይ ስፔናዊውን አሰልጣኝ ሚኬል አርቴታን አሰልጣኝ አድርገው ከሾሙ በኋላ በሂደት ለተጋጣሚ አስቸጋሪና የማይገመት እንዲሁም በሊጉ ላይ ብርቱ ተፎካካሪ ቡድን መሆን ችለዋል። ሆኖም ግን የአርቴታ ቡድን ከባለፉት 2 ዓመታት ጥንካሬያቸው በመነሳት ዘንድሮ የሊጉን ዋንጫ ያነሳል ተብሎ የተገመተ ቢሆንም በተደጋጋሚ የተጫዋቾች ጉዳት ምክንያት የታሰበው ሳይሆን ቀርቶ ከሊቨርፑል ጋር ያለው የነጥብ ልዩነትም ወደ 11 ሰፍቷል። በዚህም የሊጉን ዋንጫ የማንሳት ተስፋው ያነሰ በመሆኑና በሌሎች የሀገር ውስጥ ውድድሮች ላይም በጊዜ በመሰናበቱ ምክንያት ትኩረቱን በቻምፒየንስ ሊግ ውድድር ላይ አሁን ላይ አድርጓል። አርሰናሎች የዘንድሮን የቻምፒየንስ ሊግ ጉዟቸውን ስንመለከት ደግሞ ምንም እንኳን በሊጉ እንደተጠበቀው በጥንካሬ መጓዝ ባይችሉም በዚህኛው መድረክ ግን ለተቃጣሚው ከባድ መሆናቸውን አሳይተዋል። በዚህም ከምድብ ጨዋታዎች ጀምሮ ከባባድ ክለቦችን ማሸነፍ የቻሉ ሲሆን በ16ቱ ጥሎ ማለፍ ዙርም የኔዘርላንዱን ፒኤስቪ አይንድሆቨንን 9-3 በሆነ ውጤትም አሸንፈው ለዛሬው የሩብ ፍጻሜ ፍልሚያ መብቃትም መቻላቸው ነው የተገለጸው። ሪያል ማድሪድ እና የለንደኑ ክለብ አርሰናል ከዛሬው ጨዋታ አስቀድሞ በዚህ መድረክ በሁለት አጋጣሚዎች ላይ መገናኘት የቻሉ ሲሆን ወቅቱም 2005-2006 የውድድር ዓመት ላይ ነበር። በወቅቱም በመጀመሪያው ዙር ማለትም በአርሰናል ሜዳ በተከናወነው ጨዋታ ላይ ሁለቱም ክለቦች ጨዋታቸውን ያለምንም ጎል 0-0 ውጤት ማጠናቀቅ የቻሉ ሲሆን በቤርናቢው ላይ በተደረገው የመልስ ጨዋታ ላይ አርሰናል በቴሪ ዳንኤል ኦንሪ ብቸኛ ጎል ታግዞ ወደ ቀጣዩ ዙር ማለፉ የሚታወስ ሲሆን ከዚያ በኋላ ባሉት ዓመታት ውስጥ ሁለቱ ክለቦች በዚህ መድረክ ላይ ተገናኝተው አያውቁም። በሌላ በኩል ሁለቱ ታላላቅ ክለቦች 2019 ላይ በቅድመ ውድድር ዘመን ዝግጅት በሀገር አሜሪካ በወዳጅነት ጨዋታ መገናኘት ችለው የነበረ ሲሆን በወቅቱ አርሰናሎች ለአርሰናል አሌክዛንደር ላካዜት እና ፒየር-ኤመሪክ ኦባሜያንግ እንዲሁም ለሪያል ማድሪድ ደግሞ ጋሬዝ ቤል እና ማርኮ አሴንሲዮ ጎል አስቆጥረው ጨዋታው 2-2 በሆነ ውጤት መጠናቀቁ ይታወሳል። ሌላኛው በሁለቱ ክለቦች መካከል መነሳት ያለበት ጉዳይ ቢኖር በዚህ ታላቅ መድረክ ላይ ለምን ያክል ጊዜ የውድድሩ አሸናፊ መሆን ቻሉ የሚለው ጉዳይ ሲሆን ሪያል ማድሪድ 15 ጊዜ የዚህ ውድድር አሸናፊ እንደሆነ በርካቶች ያነሱታል። አርሰናል ምንም እንኳን ለፍጻሜ የደረሰበት አጋጣሚ ቢኖርም በዚህ ውድድር ላይ ግን የዋንጫ አሸናፊ የሆነበት አጋጣሚ እስካሁን ድረስ አልተገኘም። ቀደም እንዳልኳችሁ 2 ጊዜ ተገናኝተዋል። አንድ ጊዜ አቻ ሲወጡ አርሰናል ደግሞ ቀሪውን አንድ ጨዋታ ማሸነፍ የቻለበትን አጋጣሚን የተመለከት ነው። በሪያል ማድሪድ በኩል በዛሬው የቻምፒየንስ ሊግ ጨዋታ ላይ በተለያዩ የአጭር እንዲሁም የረጅም ጊዜ ጉዳቶች አማካኝነት የማይሳተፉ በርካታ ወሳኝ ተጫዋቾች እንዳሉ ይታወቃል። ከነዚህ ውስጥ አይደር ሚሊታው እንዲሁ ደግሞ ዳኒ ካርቫሃል በጉዳት ምክንያት አይገኙም። በሌላ በኩል ዳኒ ሰባዮስ፣ ፌርላንድ ሜንዲ እና ዩክሬናዊው ግብ ጠባቂ አንድሪያ ሉኒን ሌሎች በጉዳት ምክንያት ከዛሬው ጨዋታ ውጪ መሆናቸው የተረጋገጠ የሪያል ማድሪድ ተጫዋቾች ሲሆኑ አማካዩ ኦሪዮል ሹዋሜኒ ሌላኛው በቅጣት ምክንያት ከዛሬው ጨዋታ ውጪ መሆኑ የተረጋገጠ የሪያል ማድሪድ ተጫዋች ነው። በሌላ በኩል በዛሬው ጨዋታ ላይ እንደ አንቶኒ ሩዲገር፣ ሉካስ ቫስኪዩስ፣ ሉካ ሞድሪች፣ ቪኒ ጁኒየር እንዲሁም ኤድዋርዶ ካማቪንጋ የመሳሰሉ ተጫዋቾች ቢጫ ካርድ የሚመለከቱ ከሆነ በቀጣይ በቤርናቢው ላይ የሚደረገው የመልስ ጨዋታ በቅጣት ምክንያት የሚያመልጣቸው ተጫዋቾች ነው የሚሆኑት። ከዛሬው ጨዋታ ውጭ የሆኑ ተጫዋቾች በሪያል ማድሪድ በኩል እነዚህ ናቸው። በተመሳሳይ ልክ እንደ ሪያል ማድሪድ ሁሉ አርሰናልም በርካታ የቡድኑን ወሳኝ ተጫዋቾች በጉዳት ምክንያት አያገኝም። ከነዚህ ውስጥም ጋብሪኤል ሄሱስ፣ ካይ ሃቨርትስ፣ ታኪሮ ቶሚያሱ፣ ሪካርዶ ካላፊዮሪ እንዲሁ ደግሞ ጋብሪኤል ማጋሌሽ በዛሬው ጨዋታ አይሰለፉም። ከዚህ በተጨማሪ ግን ዴክላን ራይስ፣ ጁሊያን ቲምበር እና ጋብሪኤል ማርቲኔሊ በዛሬው ጨዋታ ላይ ቢጫ ካርድ የሚመለከቱ ከሆነ በቀጣዩ ጨዋታ ማለትም በመልሱ ጨዋታ በቅጣት ምክንያት አርሰናልን የማያገለግሉ ተጫዋቾች ናቸው የሚሆኑት። የሁለቱ ቡድኖች አሰልጣኞች ሀሳቦቻቸውን ሰጥተዋል። ሪያል ማድሪድ የቻምፒየንስ ሊግ ጨዋታዎችን የማሸነፍ ችሎታ የሚሰጣቸው ልዩ ባህሪያት አላቸው።
እናም አንተ ተጫዋቾችን እንዴት በስነ ልቦና ረገድ ዝግጁ ለማድረግ አስበሃል? እናም ሪያል ማድሪድ በዚህ መድረክ ላይ ዳግም ተአምር እንዲሰራ የምትፈቅድ ይመስልሃል ወይ ተብሎ ተጠይቆ ነበር ሚኬል አርቴታ ከጨዋታው በፊት። ይህ ታሪካቸው ነው እናም ይገባቸዋል ብዬ አስባለሁ። የሆነው በአውሮፓ ቻምፒየንስ ሊግ ጨዋታዎች ላይ ባላቸው የማሸነፍ ሜንታሊቲ ምክንያት ነው። ስለዚህም ደግሞ ይህንን ጉዳይ ችላ ልንለው አይገባም። ይሄ እውነታ ስለሆነ ነው። ስለሱ ብዙ ማውራት አልፈልግም፣ ምክንያቱም እያንዳንዳችሁ ሁላችሁም ታውቁታላችሁ። ስለዚህ ምን ማድረግ እንዳለብን ምን ማድረግ እንደምንችልና በእነዚህ ሁኔታዎች ውስጥም እንዴት ማለፍ እንዳለብን ራሳችንን ማነሳሳት እንደምንችልም እንነጋገራለን። ባለፉት 2 ዓመታት ካጋጠሙን ከማንኛውም ቡድን ጋር ለመወዳደር የሚያስችል አቋም ላይ እንገኛለን። ስለዚህም ከዚህ በፊት የገጠምናቸው ቡድኖችን ባሸነፍንበት መንገድ እናም እንደገና ያንን ነገር ለማድረግም ሙከራዎችን ማድረግ ይኖርብናል ሲል ሐሳቡን ሰጥቷል ሚኬል አርቴታ። ካርሎ አንቸሎቲ ለጨዋታው ምን ያክል ዝግጅት አድርገሃል ተብሎም ጥያቄ ቀርቦለት ነበር። ለዛሬው ጨዋታ በሚገባ ተዘጋጅተናል። ተጋጣሚያችን አርሰናል በብዙ ነገሮች የተሻለ ቡድን እንዳላቸው እናውቃለን። በዚህ ውድድር ላይ ልምድ መኖሩ በጣም ጠቃሚው ነገር ነው። እውቀት ማለት እንደዚህ አይነት ሰዎች ሲመጡ ባላቸው ጫና ምክንያት አለመፍራት ነው። በእንደዚህ አይነት ውድድር ላይ እኔ ብቻ ሳልሆን ተጫዋቾቹም ትልልቅ ጨዋታዎች ላይ ልምድ ያላቸው መሆኑ ጠቃሚ ያደርገዋል። በተጨማሪም ወጣት ተጫዋቾችም ተጠቃሚ ይሆናሉ ሲል ነው የተናገረው። አርሰናል በዛሬው ጨዋታ ምናልባት 4-3-3 አስተላለፍን ይጠቀማሉ ተብሎ ይታሰባል። ዳቪድ ራያ፣ ጁሪያን ቲምበር፣ ዊሊያም ሳሊባ፣ ጃኮቭ ክቬር፣ ሉዊስ ስኬሊ፣ ማርቲን ኦዴጋርድ፣ ቶማስ ፓርቴ፣ ዴክላን ራይስ፣ ቡካዮ ሳካ፣ ሚኬል ሜሪኖ እና ጋብሪኤል ማርቲኔሊ ሊጠቀሙ እንደሚችሉ በርካቶች እየገመቱ ነው። በሪያል ማድሪድ በኩል ቲቦ ኮርቶዋ፣ ፋራን ጋርሲያ፣ አንቶኒ ሩዲገር እንዲሁ አሴንሲዮ፣ ቫልቬርዴ፣ ካማቪንጋ፣ ሉካ ሞድሪች፣ ጁድ ቤሊንጋም፣ ሮድሪጎ፣ ቪኒሲዮስ እና ኤምባፔ በዛሬው ጨዋታ በቋሚነት የመሰለፍ እድላቸው ሰፊ እንደሆነ ተነግሯል። የቀድሞው የአርሰናል ተጫዋች የነበረው ናቾ ሞንሪያል ሀሳቡን ሰጥቷል። በጨዋታው ድንገት ቪኒሲዮስ አሪፍ ጨዋታ ካልተጫወተ ኤምባፔ የሱ ምትክ አደጋ እንደሚፈጠር ይታወቃል። ሮድሪጎ በበኩሉ ጥሩ እንቅስቃሴ ካላደረገ ቤሊንጋም እና ብራሂም በቦታቸው ላይ ይገኛሉ። ከሪያል ሶሴዳድ ጋር በነበረው ጨዋታ የተፈጠረው ይህ ነው። የጨዋታው አሸናፊ የተወሰነው በሩዲገርና በሹዋሜኒ ነው። ስለዚህ ትኩረት ማድረግ ያለበት አንድ ተጫዋች ላይ ሳይሆን ሙሉ ቡድኑ ላይ ነው ሲል የቀድሞው የአርሰናል ተጫዋች ናቾ ሞንሪያል ይናገራል። ወሳኙ ጨዋታ ዛሬ ምሽት 4 ሰዓት ሲል በኤምሬትስ ስቴዲየም የሚደረግ ይሆናል። ሪያል ማድሪድ እና አርሰናል ደግሞ የዛሬ ተጋጣሚዎች ናቸው። ማንቸስተር ዩናይትድን የተመለከቱ መረጃዎችን እናንሳ። ዩናይትድ ወደ ኤዥያ ሊያመራ እንደሆነ እየተገለጸ ነው። ማንቸስተር ዩናይትድ ከሊጉ መጠናቀቅ በኋላ የቅድመ ውድድር ዘመን ዝግጅቱን ለማድረግ ወደ ኤዥያ ሀገራት እንደሚያመራ አስታውቋል። ዩናይትዶች በቀጣይ ግንቦት ወር ወደ ማሌዥያ እና ወደ ሆንግ ኮንግ እንደሚያመሩ ይፋ አድርገዋል። በቆይታቸው ከኤዥያ ክለቦች ስብስብና ከሆንግ ኮንግ ክለብ ጋር ግንቦት 20 እና ግንቦት 22 2017 ዓ.ም የወዳጅነት ጨዋታዎችን ያደርጋሉ። የክለቡ ዋና ኃላፊ ኦማር ቤራድም ሀሳባቸውን ሰጥተዋል። የወዳጅነት ጨዋታዎች ተጨማሪ ገቢን ያስገኙልናል፣ ገቢው ቡድኑን ጠንካራ ለማድረግም ይረዳል ሲሉ ይናገራሉ። ከሁለቱ የወዳጅነት ጨዋታዎች በኋላ ማንቸስተር ዩናይትድ 8 ሚሊዮን ፓውንድ ገቢም እንደሚያገኝ ነው የተገለጸው። ኦማር ቤራድ ሲናገሩ ማንቸስተር ዩናይትድ በዓለም ዙሪያ ያለውን አስደናቂ ድጋፍ እናደንቃለን። በዚህ ክረምትም በኤዥያ በስካንዲቪያን እና በአሜሪካ ለሚገኙ ደጋፊዎች ከክለቡ ጋር እንዲገናኙና ዋናው ቡድን በአካል ሲጫወት እንዲመለከቱትም እድል ለመስጠት በመቻላችን ደስተኞች ነን። ከዚህም በተጨማሪ የጉዞ መርሃ ግብሩ ለክለቡ ተጨማሪ ገቢን ከማስገኘቱም በላይ በሜዳ ጨዋታዎች ላይ የተሻለ ውጤት ለማምጣትም ኢንቨስት ማድረጋችንን እንድንቀጥል ይረዳናል። እንዲሁም ከአጋሮቻችን ጋር የንግድ ትስስር ለመፍጠርና ከኤዥያና አሜሪካ ደጋፊዎቻችን ጋር ያለንን ግንኙነት ለማጠናከር ጥሩ አጋጣሚ ይፈጥርልናል ሲልም ነው የተናገረው ኦማር ቤራድ። ለውጤት ማጣት ተጫዋቾቹን ተጠያቂ አላደርግም ብለዋል። የቀድሞው የማንቸስተር ዩናይትድ ቁጡ ተጫዋችና በአሁኑ ሰዓት ፑንዲት በመሆን ስለ እግር ኳስ ትንተና ላይ እያገለገለ የሚገኘው ሮይ ኪን እንግዲህ ስለ ማንቸስተር ዩናይትድ ወቅታዊ አቋምና ስለ ሩበን አሞሪም ተከታዩን ሀሳብ አንስቷል። በሚቀጥለው የውድድር ዘመንም ይህ ክለብ የተሻለ አይሆንም ብሎ የሚያስበው ሮይ ኪን በማስከተልም ማንቸስተር ዩናይትድ በቀጣይም በደረጃ ሰንጠረዡ 6 ውስጥ ሳይገቡ ያጠናቅቃሉ የሚል ግምትን አስቀምጧል። ሩበን አሞሪም ለፍልስፍናው በጣም ቁርጠኛ ነው። ይህም ነገሩ ውጤት አያመጣም።
አይኔ የሚያየውን ነገር አይክድም። የአሰልጣኙ ታክቲክ ጎሎችንና ነጥቦችን ፈጽሞ አያመጣም። የገዛቸውም ተጫዋቾች መከላከልን ብቻ መስፈርት ያደረጉ ናቸው። እኔ በበኩሌ የሩበን አሞሪም ፍልስፍና ስህተት እንደሆነ እንዲታመንበትና ዩናይትድ በሚቀጥለው የውድድር ዘመን 6 ውስጥ እንዲያጠናቅቅ እፈልጋለሁ። እናም ለዚህ ውጤት ማጣትና ማሽቆልቆል ተጫዋቾቹን ተጠያቂ አድርጌም አላያቸውም ሲልም ጭምር ነው ሮይ ኪን ሀሳቡን እንዲሁ የሰጠው። ሊቨርፑልን ደግሞ የተመለከቱ መረጃዎችን እናንሳ። ቨርጂል ቫን ዳይክ ከሊቨርፑል ጋር አዲስ ኮንትራት ለመፈራረም መቃረቡን በራሱ አንደበት አረጋግጧል። ክለቡን ወደዋለው፣ ደጋፊዎቹም እኔን ይወዱኛል፣ በኮንትራት ዙሪያ ብዙ የተሻሉ ነገሮች አሉ፣ ጥሩ ደረጃ ላይ እንገኛለን በማለት ነው የተናገረው። ፋብሪዚዮ ሮማኖ ነው ይህንን መረጃ ያጋራው። ሊቨርፑል የኢብራሂማ ኮናቴንም ኮንትራት ለማራዘም ካለፈው ዓመት ጀምሮ ሲሰራ ነበር። አሁን ላይ ተጫዋቹ በሳምንት የሚከፈለው 80,000 ፓውንድ ነው። እናም ሊቨርፑል የተጫዋቹን ሳምንታዊ ደሞዝ ወደ 200 ሚሊዮን ፓውንድ ከፍ የማድረግ ፍላጎት እንዳላቸው ነው እየተነገረ የሚገኘው። ሪያል ማድሪድ እና ፓሪስ ሳን ዠርሜን እንግዲህ ሊቨርፑልን ፈረንሳዊ ተከላካይ ኢብራሂማ ኮናቴን ለማስፈረም እየፈለጉ ይገኛሉ። ነገር ግን ኮናቴ የደሞዝ ጭማሪ ካላገኘ ሊቨርፑልን ለቆ ወደ እነዚህ ቡድኖች ሊሄድ ይችላል የሚሉ መረጃዎችን ነው ዘ ታይምስ መረጃውን እያጋራ የሚገኘው። አልናስር ሉዊስ ዲያዝን ከሚፈልጉ በርካታ የሳዑዲ ቡድኖች መካከል አንደኛው ነው ብሏል ፋብሪዚዮ ሮማኖ በመረጃው ላይ። አርነ ስሎት ይናገራሉ። አሁን ላይ ለዌስትሃም ዩናይትዱ ጨዋታ ለመዘጋጀት 1 ሳምንት አለን። አሁን ላይ ሙሉ ቡድኑ ለመጠንቀቅ ይፈልጋል። እናም ስለ ነገሩ ፈጽሞ ልነግራቸው አልፈልግም፣ ምክንያቱም እነሱ ጠንቅቀው ያውቁታል። አንዳንድ የእግር ኳስ ጨዋታዎችን ልናሸንፍ የምንችለው በመጠንቀቅና ጠንክሮ በመስራት ብቻ ነው ሲልም ነው የተናገረው። የሙሐመድ ሰላህና የቨርጂል ቫን ዳይክ ኮንትራት ለመራዘም የሚደረገው ንግግር በጥሩ ደረጃ ላይ ይገኛል። ሊቨርፑል የሁለቱን ተጫዋቾች ኮንትራት እንደሚያራዝሙ በጣም እርግጠኞች ናቸው። አሁን ላይ ትልቁ ነገር መቼ ኮንትራታቸውን ያራዝማሉ እንጂ ፍቃደኛ ናቸው የሚለው ነገር እንዳልሆነ ዳቪድ ኦርነስቲን መረጃውን አጋርቷል። ማንቸስተር ሲቲን እንመልከት። የሲቲ የወሩ ምርጥ ተጫዋች ይፋ ተደርጓል። በአሰልጣኝ ፔፕ ጓርዲዮላ የሚመሩት ማንቸስተር ሲቲዎች የወርሃ መጋቢት የወሩ ምርጥ ተጫዋቻቸውን ይፋ አድርገዋል። በዚህ መሰረትም ግብጻዊው የፊት መስመር ተጫዋች ኦማር መርሙሽ የማንቸስተር ሲቲ የወርሃ መጋቢት የወሩ ምርጥ ተጫዋች ተብሎ መመረጥ ችሏል። ኦማር መርሙሽ የመጀመሪያው የማንቸስተር ሲቲ የወሩ ምርጥ ሽልማትን ያሸነፈው። ፔፕ ጓርዲዮላ ይናገራል። ማቲያስ ኑኔስ ጥሩ የቀኝ ተከላካይ ሊሆን ይችላል፣ በአማካይ ክፍል መጫወት አይችልም ምክንያቱም አስተዋይ ስላልሆነ ሲሉ ፔፕ ጓርዲዮላ ተናግረዋል። ኬቨን ደብሮይና የምንጊዜም የፕሪሚየር ሊግ ምርጥ 11 ውስጥ መግባትም ይችል ይሆን ተብሎ ተጠይቆ ነበር። ሮይ ኪን ሲናገር ያለ ጥርጣሬ ሲልም ነው እንዲህ የተናገረው። ፓሪስ ሳን ዠርሜን ኬቨን ደብሮይናን በሚቀጥለው የውድድር ዘመን ወደ ፍሬንች ሊጓን ለማምጣት በጣም ፍላጎት እንዳላቸው ኤል ናሲዮናል የተባለው የመረጃ ምንጭ ዘግቧል። ማንቸስተር ሲቲ እና ሊቨርፑል የላሚን ያማልን የኮንትራት ሁኔታ እየተከታተሉት እንደሆነ ደግሞ ሙንዶ ዲፖርቲቮ ነው መረጃውን ያጋራው። ማንቸስተር ሲቲ የባየር ሌቨርኩዘኑን ፍሎሪያን ቬርትስን ለሚሰናበተው ኬቨን ደብሮይና ተመራጭ ተተኪ አድርጎ ወስኖታል። ማንቸስተር ሲቲ ፍሎሪያን ቬርትስን ለማስፈረም 100 ሚሊዮን ፓውንድ ለማውጣትም ፍቃደኞች ናቸው። ነገር ግን ከባየር ሚኒክ ፉክክር ይጠብቃቸዋል ተብሎ ነው የሚጠበቀው። ሌላኛው የኬቨን ደብሮይና ተተኪ ተደርጎ እየተመለከቱት የሚገኙት ማንቸስተር ሲቲዎች ዳኒ ኦልሞን ነው። ዳኒ ኦልሞም የኬቨን ደብሮይና ተተኪ አድርገው ይመለከቱታል። ተጫዋቹን 50 ሚሊዮን ፓውንድ ሊያስፈርሙትም ይችላሉ ተብሎ ነው የሚጠበቀው። ሄስኮ ግቫርዲዮል ይናገራል። በግራ ተከላካይ ላይ ማጥቃት መጫወት በተፈጥሮ በስልጠናና በጨዋታ ላይ የመጣ ነው። በራስ የመተማመን ስሜት ሲሰማኝ ደግሞ የተሻለ ስሜት ይሰማኛል። መሀል ተከላካይ መጫወት በጣም ቀላል ነው፣ ነገር ግን በጉዳት ምክንያት ምንም አይነት ተከላካዮች የሉንም። ሙሉ በሙሉ መሀል ተከላካይ መጫወትም ካለብኝ ይጫወታለሁ ሲልም ጭምር ነው እንዲሁ የተናገረው። ሁጎ ቪየና የማንቸስተር ሲቲ አዲሱ ስፖርቲንግ ዳይሬክተር ሆኖ በይፋ ስራውን ዛሬ ይጀምራል። ከክረምቱ በፊትም ብዙ ስራ ይጠብቀዋል ተብሎ እንደሚጠበቅ ነው መረጃዎች የሚያጋሩት። ዳቪድ ቤካም እና የኢንተር ማያሚ አለቃዎች ለኬቨን ደብሮይና በክረምቱ ክለቡን እንዲቀላቀለ ኮንትራት ለመስጠት ተዘጋጅተዋል። የቸልሲን መረጃዎች እናጋራችሁ። ሚኬል እንግዲህ የቀድሞ የቸልሲ ተጫዋች ጆኖቢ ሚኬል ማለት ነው ቪክተር ኦሰሜን ለቸልሲ መጫወት እንደሚፈልግ ገልጿል። ስሙኝ፣ በልጅነቱ የደገፈውንና ለዚህ እግር ኳስ ክለብ መጫወት የሚፈልግ ተጫዋች ካላገኘን በጣም ያሳዝነኛል። አርአያው ድሮግባ ነው። ሪከርዶችን መስበር፣ ዋንጫዎችን ማስገኘትም ወደ ላይ መመለስና እንደ ድሮግባ ሪከርድ ማምጣት ይፈልጋል። ያ ለሱ ተልእኮ እንደሚሆን ነግራችኋለሁ። ክለቡ እሱን ላለማስፈረም ከመረጠ መልካም እድል እመኝላችኋለሁ። ነገር ግን
ጥሩ ተጫዋች የት እንዳለ ስለማውቅ ስልኩን አንስተን በቀጥታ ወደ ክለባችን ማስገባት እንችላለን ሲል ነው ጆን ኦቢ ሚኬል በኦቢ ሚኬል ፖድካስት ላይ ሀሳቡን ያጋራው። የቀጣይ እንግዲህ የቼልሲ የሲቲ እና የኒውካስል ዩናይትድ ጨዋታዎች ምን ይመስላሉ? እነዚህ ናቸው እንግዲህ ቶፕ 4 ውስጥ ለመግባት ወይም አራተኛ ደረጃን ይዞ ለማጠናቀቅ በጣም ትልቅ እድል አላቸው ተብሎ የሚጠበቁት ቡድኖች ናቸው። ቼልሲዎች በቀጣይ ከኢፕስዊች ታውን፣ ከፉልሃም፣ ከኤቨርተን፣ ከሊቨርፑል፣ ከኒውካስል ዩናይትድ፣ ከማንቸስተር ዩናይትድ እና ከኖቲንግሃም ፎረስት ጋር ጨዋታቸውን ያደርጋሉ ቀጣዩ 7 ጨዋታዎች። በአንጻሩ ሲቲ ከክሪስታል ፓላስ፣ ከኤቨርተን፣ ከአስተን ቪላ፣ ከወልቭስ፣ ከሳውዝሃምፕተን፣ ከቦርንመዝ እና ከፉልሃም ጋር ነው ጨዋታቸውን የሚያደርጉት። የኒውካስል ዩናይትድ ቀጣይ ጨዋታዎች ሌስተር ሲቲ፣ ማንቸስተር ዩናይትድ፣ ክሪስታል ፓላስ፣ አስተን ቪላ፣ ኢፕስዊች ታውን፣ ብራይተን፣ ቸልሲ፣ አርሰናል እና ኤቨርተን ናቸው ከሌስተር ሲቲ ጋር ጨዋታውን አድርጎ አሸንፈዋል። በቀጣይ ደግሞ ከሌሎቹ ቡድኖች ጋር ጨዋታውን የሚያደርግ ነው የሚሆነው። ሲቲ እንግዲህ አስተን ቪላ፣ ቦርንመዝ እና ፉልሃም እንግዲህ ይፈትኑታል ተብሎ ይጠበቃል። ቸልሲ በአንጻሩ ፉልሃም፣ ሊቨርፑል፣ ኒውካስል፣ ማንቸስተር ዩናይትድ እና ኖቲንግሃም ፎረስት ጠንከር ያሉ ተጋጣሚዎቹ ናቸው። በኒውካስል ዩናይትድ በኩል ማንቸስተር ዩናይትድ፣ አስተን ቪላ፣ ብራይተን፣ ቸልሲ እንዲሁ አርሰናል ደግሞ ጠንከር ያሉ ተጋጣሚዎች ይሆናሉ ተብሎ ይጠበቃል። ነገር ግን እግር ኳስ ነውና የትኛው ውጤት እንደሚመዘገብ ምንም የሚታወቅ ነገር እንደሌለው ነው የሚታወቀው። ቦሩሲያ ዶርትመንድ የ30 ሚሊዮን ዩሮ የግዢ አማራጩን ተጠቅመው ቹኮሜካን ከቸልሲ በቋሚነት ለማስፈረም እያሰቡ ነው ሲል ኪከር የተባለው የመረጃ ምንጭ እንዲሁ ዘግቧል። የቦሩሲያ ዶርትመንድ የመስመር አጥቂ የሆነው ጄሚ ባይኖ ጌቲያንስ ለወራት በቼልሲ ራዳር ውስጥ የሚገኝ ሲሆን ቀድሞውኑ ቼልሲ እንቅስቃሴውን ማድረግ ጀምሯል ሲል ፋብሪዚዮ ሮማኖ መረጃውን አጋርቷል። ቲቦ ኩርቱዋ አርሰናል እንዴት ማስቆም እንዳለብን እናውቃለን፣ ትናንትና በልምምር ላይ ደጋግመን ሰርተነዋል ሲል የተናገረው። አርሰናል በሜዳው ሲጫወት ጠንካራ ቡድን ነው። ማንቸስተር ሲቲን እንዴት እንዳሸነፈ አይታችኋል። ስለዚህ መጠንቀቅ አለብን ብሏል። አርሰናሎች የቆሙ ኳሶች ስፔሻሊስት ናቸው። ይህን ለመከላከል ተዘጋጅተናል። ክፍተት ከሰጠን አደገኞች ናቸው ሲልም ነው የተናገረው። በመጀመሪያ አርሰናሎች ተደጋጋሚ ኮርና እንዲያገኙ መፍቀድ የለብንም። ሁሉም ኳሶች በጉልበትና በትኩረትም እንከላከላለን። በልምምድ ሜዳ ላይ ለረጅም ሰዓታትም የሰራነው የቆሙ ኳሶች ላይ ነው ሲልም ተናግሯል። ለአርሰናል ትልቅ ክብር አለኝ። እነሱን አንንቅም፣ ምክንያቱም የአርሰናል ደጋፊዎች ጓደኞችም አሉኝ። እንዲሁም አርሰናል ባለፉት ዓመታት በሊጉ ያሳዩት እንቅስቃሴም የሚያስገርም ነው። እነሱ በወጣቶችና ልምድ ባላቸው የተሰሩ እንዲሁ ደግሞ ጥሩ አሰልጣኝም አላቸው። አርሰናል ሲከላከልም ሲያጠቃም በጣም ጥሩ ናቸው። ስለዚህም በጭራሽ ቀላል ተጋጣሚ ሊሆኑ አይችሉም ሲልም ነው ቲቦ ኩርቱዋ ሀሳቡን የተናገረው። የመጨረሻ መረጃችን እናደርገውና ዛሬ የሚደረጉ 2 የኢትዮጵያ ፕሪሚየር ሊግ ጨዋታዎችን እንመልከት። ቀደም ብዬ እንደገለጽኩት ጠዋት ላይ የተደረገ አንድ መርሃ ግብር አለ። ውጤቱን ገልጬላችኋለሁ ቀደም ብዬ። ሌሎቹ 2 ጨዋታዎች ግን አንደኛ አሁን እየተደረገ ይገኛል። ሀዲያ ሆሳዕናን ከድሬዳዋ ከተማ ጋር ያገናኘው ጨዋታ ነው እየተደረገ የሚገኘው። ሁለቱ የሚፋለሙበት የዕለቱ ሁለተኛ መርሃ ግብር ነው። በቅርብ ጨዋታዎች ላይ መጠነኛ ውጤት መጥፋት የገጠማቸው ሀዲያ ሆሳዕናዎች በ33 ነጥብ 7ኛ ደረጃ ላይ ተቀምጠዋል። ቅዱስ ጊዮርጊስን ካሸነፉበት ጨዋታ በኋላ በተካሄዱ 4 ጨዋታዎችም ከድል ጋር የተራራቁት እንግዲህ የዛሬዎቹ ሀዲያ ሆሳዕናዎች ባለፉት ሳምንታት ባስመዘገቧቸው ውጤቶች ከነበሩበት የመሪዎቹ ጎራ እንዲያሽቆለቁሉ ሆነዋል። የፊት መስመሩ መድከም ዳግም ለዚህ ደግሞ እንደ ምክንያትነት ከሚጠቀሱ ነጥቦች አንደኛው ነው። ቡድኑ እንግዲህ ዛሬ አቻ ከተለያየበትና 3 ግቦችን ካስቆጠረበት ጨዋታ በኋላ በተከናወኑ 6 መርሃ ግብሮች ላይ 2 ግቦችን ብቻ ማስቆጠሩም የዚህ ማሳያ ነው። በዛሬው ዕለት ደግሞ በተለይም በመጨረሻው መርሃ ግብሩ ጥሩ እንቅስቃሴን አድርጎ አዳማ ከተማን 3-1 አሸነፈው። ድሬዳዋ ከተማን እንደመጠሙ በርካታ የግብ ዕድሎችን ለመፍጠርም ቢቸገር እንኳን ከጥቂት አጋጣሚዎች ውጤት ቀያሪ ግቦችን ከአጥቂዎቹ ይፈልጋሉ። በመጨረሻው መርሃ ግብር ወሳኝ ድል አስመዝግቦ ነጥቡን 25 ያደረሰው ድሬዳዋ ከተማ ከ11 የጨዋታ ሳምንታት ጥበቃ በኋላ ያገኘውን ድል ለማስቀጠልም ሀዲያ ሆሳዕናን ይገጥማል። ከስጋት ቀጠናው ለመውጣት በሚደረገው ጉዞ ወሳኝና አስፈላጊ ድል ማግኘት የሚጠበቅበት የብርቱካናማዎቹ ስብስብ የግብ ማስቆጠር ችግሩን መፍታት በቀጣይ መርሃ ግብሮች የተሻለ ግምት እንዲሰጠው ያደርጋል። በእርግጥ ቡድኑ በዛሬው ዕለትም በሊጉ ዝቅተኛ የግብ መጠን በማስተናገድ በአራተኛ ደረጃ ላይ የተቀመጠውን ሀዲያ ሆሳዕናን እንደመቅጠሙም ከባድ ፍልም ይጠብቃቸዋል ተብሎ የሚገመት ቢሆንም በመጨረሻው ጨዋታ ያሳየው የማጥቃት እንቅስቃሴ ግን ተስፋ ሰጪ ነው። ለ4 ተከታታይ ጨዋታዎች ኳስና መረብን ሳያገናኙ ከዘለቁ በኋላ በ11 መርሃ ግብሮች ካስቆጠሩት የግብ መጠን የሚስተካከል ግብም በአንድ ጨዋታ ያስቆጠሩት ብርቱካናማዎቹ በማጥቃቱ ረገድም ያሳዩት መሻሻልን ማስቀጠል የሚችሉ ከሆነ ከዛሬው ጨዋታ አንዳች ነገር ይዘው እንዲወጡ ያግዛቸዋል። በድሬዳዋ ከተማ በኩል ሙሐመድ ኑር ናስር በጉዳት ሄኖክ ሐሰን ደግሞ በቅጣት ምክንያትም ከዛሬው ጨዋታ ውጪ ናቸው። በሀዲያ ሆሳዕና በኩል አሁንም
የረጅም ጊዜ ጉዳት ላይ የሚገኙት መለሰ ሚሻሞ፣ በረከት ወንድሙ፣ ጫላ ተሺታ በጉዳት ከዛሬው ጨዋታ ውጪ ናቸው። በተጨማሪም ባለፈው ጨዋታ ያልነበረው አምበሉ ሄኖክ አርፊጮ በቀጣይ ለ3 ሳምንታት ከሜዳ እንደሚርቅ ተረጋግጧል። ብሩክ ማርቆስ በ5 ቢጫ ካርዶች በዛሬው ጨዋታ ላይ የሚያጡት ነብሮቹም ከተቀረው ስብስባቸውን ይዘው ወደ ሜዳ እንደሚገቡ ታውቋል። ቡድኖቹ በሊጉ 11 ጊዜ ሲገናኙ እንግዲህ የዛሬውን ጨዋታ አምስት ጊዜ ያሸነፉት ሀዲያ ሆሳዕናዎች ናቸው። ብርቱካናሞቹ ደግሞ 4 ጊዜ ድል አድርገው 2 ጨዋታዎችን አቻ ተለያይተዋል። 29 ግቦች በተስተናገዱበት ግንኙነት ሀዲያ ሆሳዕና 16፣ ድሬዳዋ ከተማ ደግሞ 13 ጎሎችን ማስቆጠር ችለዋል። ከዚህ በፊት በነበራቸው የእርስ በርስ ጨዋታዎች ላይ ሌላኛው ምሽት 12 ሰዓት ላይ የሚደረገው የመቻልና የመቀሌ ሰባ እንደርታ ጨዋታ ነው። በመጨረሻው ጨዋታ ከገጠማቸው የ1-0 ሽንፈት ለማገገም ወደ ሜዳ የሚገቡት መቻልና መቀሌ ሰባ እንደርታ የሚያደርጉት ጨዋታ ምሽት 12 ሰዓት ሲል የሚጀመር ነው። ድል ካደረጉ 9 ጨዋታዎች ያለፋቸው መቻሎች በ29 ነጥቦች 10ኛ ደረጃ ላይ ተቀምጠዋል። ሁለት መልክ ያለው በተከታታይ ድሎችና በተከታታይ ሽንፈቶች የታጀበ የውድድር ዓመት እያሳለፈ የሚገኘው መቻል በመጀመሪያዎቹ ሳምንታት ሊጉን እስከ መምራት ቢደርስም ሳይጠበቅ ደረጃው ተንሸራቶ ወደ ስጋት ቀጠናው ይበልጥ ተጠግቷል። ካለው ጥሩ ስብስብ አንጻር ከሚጠበቅበት ውጤት በታች እያስመዘገበ የሚገኘው ቡድኑ በማጥቃቱም ሆነ በመከላከሉ ረገድ ያለበትን ድክመት መቅረፍም ይኖርበታል። በተለይም በፊት መስመሩ ላይ የሚስተዋለው የግብ ማስቆጠር ድክመትም አንገብጋቢ መፍትሄ የሚሻው ጉዳይ ነው። ከመጨረሻዎቹ 6 ጨዋታዎች ውስጥም በ5ቱ ኳስና መረብን ማገናኘት ያልቻሉት መቻሎች ከ9 ጨዋታዎች በኋላ ዳግም ወደ ድል መንገድም ለመመለስና ለመሻሻልም ደረጃቸውን ለማሻሻልም ከምንም በላይ ጎል ፊት ላይ ያላቸውን ድክመት መቅረፍ ይጠበቅባቸዋል። መቻል በቀጣይ መርሃ ግብሮች በከፍተኛ ሁኔታ ተሻሽሎ ካልቀረበ ከፊቱ ያለው አደጋ አስጊ ነው። በ14ኛ ደረጃ ላይ ካለው የዛሬው ተጋጣሚው መቀሌ ሰባ እንደርታ ያለው የነጥብ ልዩነት 4 ብቻ መሆኑን በውጤት ረገድ ቡድኑ ያለበትን አሁናዊ ሁኔታ ማሳያ ነው። በዚህ በ25 ነጥቦች 14ኛ ደረጃ ላይ የተቀመጡት መቀሌ ሰባ እንደርታዎች ከአንድ ጨዋታ በኋላ ዳግም ወደ ድል መንገድ ለመመለስና ከወራጅ ቀጠናው ስጋት ለመላቀቅም በዛሬው ዕለትም ድል ማድረግ አስፈላጊያቸው ነው። 3 ተከታታይ ሽንፈቶችን ካስተናገዱ በኋላ አርባ ምንጭ ከተማን በማሸነፍ መጠነኛ እፎይታን አግኝተው የነበሩት መቀሌ ሰባ እንደርታዎች በመጨረሻው ጨዋታ በወላይታ ዲቻ በገጠማቸው ሽንፈት በደረጃ ሰንጠረዡ በአንድ ዝቅ እንዲሉ አድርጓቸዋል። በመጀመሪያዎቹ 6 ሳምንታትም የአዳማ ከተማ ቆይታቸው ሽንፈት ሳይቀምሱ ከዘለቁ በኋላ በተካሄዱ 5 ጨዋታዎች ውስጥ በ4ቱ ሽንፈት ያስተናገዱት መቀሌ ሰባ እንደርታዎች ከ12 እስከ 16 ሳምንታት ድረስ ውስጥም የነበረባቸውን የመከላከል ጥንካሬም ለማስቀጠል መቸገራቸው ቡድኑ ለተደጋጋሚ ሽንፈትም ዳርጎታል። በቅርብ ጨዋታዎች ዳግም ወደ 4 የተከላካዮች አደራደር የተመለሱት አሰልጣኝ ዳንኤል ፀሐዬ በቀጣይ የመከላከል አደረጃጀቱን ጥንካሬ መመለስና የወጥነት ችግር የሚስተዋልበትን የፊት መስመራቸው ላይ ማስተካከያዎችን ማድረግ ይጠበቅባቸዋል። በመቻል በኩል አስቻለው ታመነና ግሩም ሀጎስ ከጉዳታቸው ሙሉ ለሙሉ ሲያገግሙ ባሳለፍነው ጨዋታ በ5 ቢጫ ካርድ ምክንያት ከጨዋታ ውጪ የነበረው ዳዊት ማሞ ለጨዋታው ዝግጁ እንደሆነ ተጠቁሟል። ባሳለፍነው ሳምንት ጉዳት ያስተናገደው በረከት ደስታ ግን ባለማገገሙ ከጨዋታ ውጪ እንደሆነ ተነግሯል። ከመቀሌ ሰባ እንደርታ በኩል ጉዳት ላይ የነበረው ያሬድ ብርሃኑ ልምምድ ቢጀምርም ለዛሬው ጨዋታ የመድረሱ ነገር ግን አልታወቀም። ሄኖክ አንጃውና ተመስገን በጂሮንድ በጉዳት ምክንያቶች ባለማገገማቸው ከዛሬው ጨዋታ ውጪ ናቸው። መቀሌ ሰባ እንደርታዎች ወደ ሊጉ በመጡበት የ2010 የውድድር ዓመት ለመጀመሪያ ጊዜ የተገናኙት ሁለቱ ክለቦች መቀሌ ሰባ እንደርታ 3 ጊዜ በማሸነፍ የበላይ ሲሆን መቻል አንዱን አሸንፏል፣ አንዱን ደግሞ በአቻ ውጤት የተጠናቀቀ ጨዋታ ነው። በግንኙነታቸው መቀሌ ሰባ እንደርታ 9 ሲያስቆጥሩ በአንጻሩ መቻል 5 ግቦችን ማስቆጠር የቻለበት አጋጣሚ ነው የተፈጠረው። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ መረጃዎቻችን እነዚህን ይመስላሉ። ስላደመጣችሁን ቆይታችሁንም ከኛ ጋር ስላደረጋችሁ እጅጉን ከልብ አድርገን እናመሰግናለን። ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር ያደረጋችሁ በሙሉ ላቅ ያለ ምስጋናችንን ለእናንተ ማቅረብ እንወዳለን። ፉአድ ባህሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን አደረግኩኝ። በነገው ጠዋት በሚኖረው የስፖርት የመረጃ ሰዓታችን ሌሎች አዳዲስ ስፖርታዊ መረጃዎችን አካተን በስፋት የምንገናኝ ይሆናል። መልካም ምሽት እንዲሆንላችሁ በአክብሮት ተመኘው።